ከመቼውም ጊዜ በላይ በጣም ባዶነት እየተሰማኝ ነው እና ራሴን እጠይቃለሁ ማን እድለኝ ነው? ያማል ብቻ አይደለም የርኩስ መንፈስ አሰራር ምን ያህል በህይወታችን ላይ ተጽዕኖ ልጅ የለኝም፣ ትዳር የለኝም። ነገር ግን ሶስቱም እያረገዙ አስወርደዋል። ወደ ቤቴ ስገባ ባዶነት ይሰማኛል ነው ያሉኝ። ሰው ገንዘብ እያለው ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ ወደ እናንተ የማቀርበው ከአድማጭ ተመልካቼ ከፕሮግራም የተከታታይ ደረሰኝን ታሪክ ነው። እንግዲህ ከሰዎች በሚደርሰኝ ታሪክ ብዙዎቻችሁ የተማራችሁ እንደሆነ የነገራችሁኝ ነው። ለአስተያየታችሁ ከልብ ከልብ አመሰግናለሁ። አሁንም አስተያየታችሁ አይለይ ነው የምለው። እንግዲህ ዛሬው ባለ ታሪክ የሚነግሩንን ታሪክ ከመንገሬ በፊት እንዲህ አይነት ታሪኮች ያሏችሁ ሰዎች ብዙዎችን ያስተምራል፣ ከኔ ታሪክ ጋር ተመሳሳይ ነው የምትሉት የሌሎችን ህይወት ምናልባት ሊቀይር ይችላል ብላችሁ የምታምኑበት ታሪክ ያላችሁ እንድታደርሱኝ እግረ መንገዴን ማስታወስ ፈልጋለሁ። ቀጥታ ወደ ታሪኩ ልውሰዳችሁ። የዛሬው ባለ ታሪኬ የሚኖሩት ለንደን ነው። ስም መጥቀስ አያስፈልገኝም፣ ይገባቸዋል። ዋናው ታሪኩ ላይ ስለሆነ ማለት ነው። እና እኚህ ሰው ኢትዮጵያ ውስጥ በነበሩበት ሰዓት ላይ በጣም አውትስታንዲንግ ተማሪ ናቸው። አንዱ እያልኩ የምቀጥለው ምንድነው አሁን እድሜያቸው ነግረውኛል። ኦልሞስት 60ዎቹን አልፈዋል እና በህይወት ልምዳቸው ብዙ የተመለከቱ ናቸው። ከዛ ውጪ በተለያዩ የስራ መስኮች ላይ ተሰማርተው ሀገራቸውን አገልግለዋል። ከዚህ ውጭ ግን እሳቸው በጣም በኩራት የሚናገሩት በአንድ ወቅት ሚሊቴሪ ውስጥ በነበሩበት ሰዓት ላይ አጥንታቸውን ከስክሰዋል፣ ደማቸውን አፍሰዋል ለሀገራቸው። ያንን ያደረኩት በፍቅር ስለሆነ እስካሁን ድረስ ኩራት ይሰማኛል ነው ያሉት። እንግዲህ ይሄ መታደል ነው። ለሀገር መስዋዕትነትን ከመክፈል ውጭ በተለይ ቀደም ያሉት ሰዎች ይህንን ሁሌም በኩራት ሲናገሩ እንሰማለን። ይሄ ወኔ የዛሬው ትውልድ ላይ አለ የለም መልስ አልሰጥም። ራሳችሁ ተነጋገሩና ወይም ደግሞ ተወያዩበትና የራሳችሁን መልስ ስጡበት። ዞሮ ዞሮ እኚህ ሰው እንግዲህ በተለያየ ሙያ መስክ ላይ ቢኖሩም አንደኛውና ሁሌም በግንባር ቀደምትነት ስፍራ የሚሰጡት ግን እንደነገርኳችሁ ለሀገራቸው ሲሉ ደማቸውን ማፍሰሳቸውንና አዛቸው መከስከሳቸው ነው። ከዛ በኋላ እንግዲህ ብዙ የህይወት ውጣ ውረድን ካሳለፉ በኋላ ወደ ውጭ የሚሄድ እድል አግኝተው ነው ወደ ውጭ ሄዱት። አሁን እንደነገርኳችሁ እንግሊዝ ውስጥ ነው የሚገኙት። ከዛም ውጭ እንግዲህ የተለያዩ ስራዎችን ሰርተዋል፣ ጥረዋል፣ ግረዋል። ስለዚህ ለራሳቸው የሚሆን ነገር አላጡም። ለራሳቸው ብቻ ሳይሆን አጠገባቸው ዙሪያቸውን ያሉ የዘመድ አዝማድ ልጆችን ወደ ውጭ ለመውሰድ በቅተዋል። ብዙዎች እሷቸው ያስተማሯቸው እሳቸው ወደ ውጭ ያወጧቸው ልጆች ዛሬ ትልቅ ቦታ ላይ ደርሰዋል። አንዳንዶችም ወልደዋል፣ አንዳንዶችም የልጅ ልጅና አይተዋል እና በዚህም ደስተኛ ናቸው እኚህ ባለ ታሪካችን። እንግዲህ እሳቸውም እንደነገሩኝ ከአንዴም 3 ጊዜ ትዳር ለመመስረት ሞክረዋል። ነገር ግን አልተሳካላቸውም እና ትልቁም የእኛም የታሪክ አስኳሉ ያ ነው። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። እኚህ ሰው ሀገራቸው እያሉ ያደረጉትን ነገር ያቸዋለሁ። ከዛ ውጭ ደግሞ ሕክምና ሳይንስም ተማሪ ነበሩ። እንደው በጣም ስንነጋገር ስሜቴን የሳበው ነገር ምንድን ነው? ስለ አቶ ጌታቸው ቦለዲያ ሲያወሩ ሰምቼ በጣም ብሎኛል። ምክንያቱም
እኛ ተማሪዎች በነበርን ሰዓት ላይ ገና ኦልሞስት 8-9ኛ ክፍል እያለን ስለ አቶ ጌታቸው ቦለዴ በጣም ይወራ ነበር። በተለይ ደግሞ ሰፈራችን ያሉ የሕክምና ተማሪዎች ስለ አቶ ጌታቸው ሲያወሩ በጣም በተመስጦ ነበር የምንሰማቸው እና ኢቨን የአንድ ገጸ ባህሪ ካራክተር ሁሉ ይመስሉን ነበረ። ስለ አለባበሳቸው፣ ስለ ባህሪያቸው ከሀገር ሀገር እየዞሩ ተማሪዎችን እንደሚፈትኑ የሕክምና ተማሪዎችን ማርክ ላይ ሲሪየስ እንደሆኑ ነጮችን እንደሚበልጡ አእምሯቸው በጣም ብሪሊየንት እንደሆነ እንደውም ከእሳቸው ጋር ተያይዞ እውነትና እውነት ያልሆነውን ነገር መለየት እስክትቸገሩ ተደባልቆ የሚወሩ ነገሮች ነበሩ ስለ አቶ ጌታቸው ቦለዴ። ብዙዎቻችሁ እንግዲህ እሳቸው ተማሪዎች ታስታውሳላችሁ ብዬ አስባለሁ። እና ምንድን ነበር የሚባለው? እንደውም በአንድ ወቅት የሰማሁት አንድ የሕክምና ተማሪ ሲያጫውተን በጣም ሰቃይ የነበረ ጎበዝ የሕክምና ተማሪ ጓደኛችን አይ ቲንክ እሳቸው ፈትነውታል አቶ ጌታቸው እና ምን አሉ አለን በአንድ ወቅት ልጃቸው የማትሪክ ፈተና ትፈተንና ስትሬት አምጥታ አንድ ቢ ብቻ ይመጣባታል አንድ የሆነ ሳብጀክት እና ምን ብለው ተናገሩ አሉ? ስትሬት ኤው የኔ ነው የጌታቸው ቦለዴያ ቢሆን የእናቷ ነው ብለው ተናገሩ ብለው ያስቁን ነበር። እና በዛን ያህል ደረጃ በጣም ብሪሊየንት የሆነ ስማርት የሆነ አእምሮ ያላቸው ኢትዮጵያዊ እንደነበሩ የተመሰከረላቸው ሰው ናቸው አቶ ጌታቸው። እና መጨረሻ ላይ እንደውም የሆነ ጋዜጣ ላይ ያነበብኩት አሟሟታቸው ግን የዝናቸውን ያህል ኢትዮጵያ ውስጥ እንደዚህ አይነት ሰዎች ብርቆች ናቸው። የማንነታቸውን ያህል አልተነገራላቸውም። ምክንያቱም አርቲስት አይደሉማ። እና እንዲህ አይነት ብሪሊየንት የተማረ ከሀገር ሀገር እየዞረ ሌሎችን ሲያስተምር ሲፈትን የነበረ ታላቅ ኢትዮጵያዊ ብዙ ሰው እንኳን በተለይ የአሁኑ ትውልድ ስለ አቶ ጌታቸው ቦለዴያ ብዙ ነገር ያውቃል ብዬ አይ ዶንት ቲንክ ሶ አላምንም። እና ኤኒዌይ አለመታደል ነው። እና እኚህ ሰው እሳቸው እንዳስተማሯቸው ሲነግሩኝ በጣም ነው መንፈሳዊ ቅናት ያደረብኝ። ከምሬ ነው የምላቸው። ምክንያቱም ስለ አቶ ጌታቸው ቦለዴያ የምታውቁ ሰዎች አይ ቲንክ ይህን ትመሰክራላችሁ ብዬ አስባለሁ። እና የእሱ ተማሪ ነበርኩ። አንዳንዴ ያው ግን ትንሽ ባህሪያቸው ስለሚያስቸግር ምናምን ብለው እንጋጭ ነበር ብሎኛል እየሳቁ። እና ሊፈጠር የሚችለውን ነገር እገምታለሁ። ምክንያቱም የእሳቸው ተማሪዎች እሳቸው የፈተኗቸው ሰዎች የሚያወሩትን ነገር ልጅ ሆኜ እሰማ ስለነበር ተማሪ ሆኜ እሰማ ስለነበር ማለት ነው። ዞሮ ዞሮ ወደ ባለታሪካችን ዋነኛ አጀንዳ ስመልሳችሁ እንግዲህ እኚህ ሰው ያንን ሁሉ ነገር አሳልፈው ሕክምና ሳይውስጥም ገብተው በተለያየ ሙያም ላይ ደማቸውን ማፈሳሉ ሀገራቸው በቃ ከብዙ ውጣ ውረድ በኋላ እዛ ከሄዱ በኋላ በተለያየ ጊዜ ትዳር ሊመሰርቱ ሞክረው ኦልሞስት ትዳራቸው ከ2-3 ዓመት በላይ ሊዘል አልቻለም። ከተለያዩ 3 ሴቶች ጋር ትዳር መስርተው ነበረ። የሚገርመው ግን እንግዲህ የኛ ዋነኛ አጀንዳ መሄድ ስለሆነ ነው። የሚገርመው ግን ከ3ቱም ሴቶች ልጅ የማግኘት ፕሮባቢሊቲው ነበራቸው እና ነገር ግን 3ቱም እያረገዙ አስወርደዋል በተለያየ ምክንያት ማለት ነው። እና አሁን ነው ይሄ አጥንቴን መስበር የጀመረው ነው ያሉኝ። መጀመሪያ ያው ልጅነቱ ምኑም ስለነበረ እንደው በቃ ስላልተፈቀደ ነው ዝም ብዬ ንቄት ይቸው ነበር። አሁን ግን አሉ እድሜያቸውን ነግረውኛል። ኦልሞስት 60 ዘለዋል። የሚገርም አሉ ኢኮኖሚካሊ ችግር የለብኝም፣ ለሰው ደግ ነኝ። እኔ ያመጣኋቸው ልጆች ትዳር ይዘው ጥሩ ህይወት እየኖሩ ነው። የገንዘብ ችግር የለባቸው። የልጅ ልጅ ያዩዋሉ። እኔ ግን ያንን ሁሉ አድርጌ አሁን ላይ ቆሜ ሳስብ የትዳሩም ነገር አልሳካ እያለኝ ነው። በተለይ ደግሞ ልጅ ስለሌለኝ በጣም ፊል አደርጋለሁ አሉ። አሁን እዚህ ጋር ኦፍኮርስ በጣም ፊል አድርጌያለሁ እኔም። ምክንያቱም ሰው ገንዘብ ኖሮት እሱ ያስተማረው ሰው እሱ የረዳው ሰው የራሱን ትዳር መስርቶ የራሱን ፋሚሊ መስርቶ የልጅ ልጅ አይቶ እንደ አይነት ትዳር ማነው ህይወት ውስጥ ሲኖር፣ አንዳንድ ሰው ደግሞ በዛ አይነት መንገድ ላይ ሲሄድ ምን አይነት ስሜት ሊሰማው እንደሚችል መገመት አይከብዳችሁም። እና እኔም ጋር እንዲደውሉ ምክንያት የሆናቸው ምንድን ነው የዘጋብኝ ነው ያሉት። ምንድን ነው የዘጋብኝ? ብዙ ጊዜ ፕሮግራም ስትሰራ ያለው እና ስለ እድል መወሰድ፣ የኔን እድል ማን ነው የወሰደው? እኔ የገንዘብ ችግር የለብኝም እንደነገርኩ እድለኛ ነኝ ብዬ አምናለሁ። ነገር ግን ትዳርንና ልጅን በተመለከተ ግን የሆነ የተዘጋ ነገር እንዳለ ይታወቀኛል። ስለዚህ አንተ ምንድነው ፕሮግራም ስትሰራ ሰምቼ እንዲህ አይነት ነገር ካለ የኔንም የልጅ ፍላጎት አይቶ የሆነ የተነቃቀፈ ነገር ስላለ ምንድን ነው የሚለውን ነገር ማወቅ ስለፈለግኩ ነው አንተ ጋር የደወልኩት ብለው ነግረውኛል። እንግዲህ ከአንዴም 3 ትዳር ይዘው ምናልባት ትዳራቸው የተጨናገፈው እንግዲህ ከዓይነ ጥላ ጋር የተያያዘ ነገር ይኖራል ብዬ ነው እኔ በግሌ እማምነው።
አንዳንዴ መንፈስ ላያችን ላይ በተለያየ ምክንያት ሲመጣ የዛር መንፈስ የዘር መንፈስ ሲኖር እንግዲህ ልጅ ላታገኙ ትችላላችሁ፣ ልጅ ልትከለከሉ ትችላላችሁ። ፍላጎት ቢኖራቸውም ሴቶች ብዙ ጊዜ ማህፀናቸው ላይ ስለሚቀመጥ ማህፀናቸውን ይዘጋል። ወንዱም ላይ አይነ ጥላ ስሜት ካለ ወይም ደግሞ የአይነ ጥላ መንፈሱ ካለ እሱ ዴት ከሚያረጋት ወይም ደግሞ ከሚያገባት ሴት ጋር ግንኙነት ቢፈጽም ልጅ የመከልከል አጋጣሚና እድሉ ይኖራል። እና ምንድን ያልኳቸው እንግዲህ እኔ እስከሚገባኝ ከመምህራኖቼም እንደተረዳሁት የተለያዩ መጽሐፎችንም እንዳነበብኩት በተለይ በዚህ ጉዳይ ላይ የሚያጠነጥኑ መጽሐፎችን እንዳነበብኩት የአይነ ጥላ መንፈስ ሊኖር ይችላል። ብዙ ጊዜ ትዳር የማይባረከው ለዛ ነው። እንግዲህ ብዙ ጊዜ ትዳራችን ከ2 ዓመት ከ3 ዓመት በላይ የማይቆይ ከሆነ እኛ እየፈለግን በተለያየ ምክንያት እየተጋጨን የምንለያይ ከሆነ የእርግዝናው ወቅት እየታየ እንደገና የሚያጨናግፍ ከሆነ ከዛ ሊዘል አይችልም። እና አሁን ከመቼውም ጊዜ በላይ በጣም ባዶነት እየተሰማኝ ነው እና ራሴን እጠይቃለሁ፣ ማን እድሌን የወሰደ? በተለይ እናንተን የመምህር ተስፋዬን የመላከ መንክራት ግርማን እና እንደዚህ ትምህርት ሄኖክ ወልደማርያም ትምህርት መከታተል ከጀመርኩ በኋላ እንዴ እንደዚህ አይነት ነገር አለ ማለት ጀመርኩ። በፊት እንደዛ አልነበርኩኝ። ኦፍኮርስ አሁን የገባኝ ነገር አለ እና ያንን ካየው ከሰማሁ በኋላ በተለይ ከትዳርና ከልጅ ጋር በተያያዘ የሆነ ነገሬ እንደተዘጋ እንደተነቃቀፈ ይሰማኛል እና ወደ ቤቴ ስገባ ባዶነት ይሰማኛል ነው ያሉኝ። ሰው ገንዘብ እያለው፣ ሰው ስራ እያለው፣ ሰው ብዙ በሌላው ዘርፍ ላይ እድሉ እየተመቻቸ እንዲህ አይነት ወሳኝ የህይወት ምዕራፍ ላይ ደግሞ ትዳርና ልጅ ሲያጣ በጣም በጣም ያማል ነው ያሉት እና ይህንን የሚገባው ይገባዋል እና ብዙ ሰዎች ገንዘብ ስላላቸው፣ ብዙ ሰዎች ስራ ስላላቸው፣ ብዙ ሰዎች የተመቻቸ ህይወት ስለኖሩ ደስተኛ ሆነው ይመስላቸዋል። እኔ አሁን ቀብራ ልንገርህ በጣም ባዶነት ነው የሚሰማኝ ነው ያሉት። በጣም ባዶነት ይሰማኛል እና አገር ቤት አንዳንዴ ይመጣሉ አሉ። አገር ቤት መጣና ሰው ደግሞ አያርፍም። እንዴት ነው ትዳር ያዝኮይ ልጅ ወለድኮይ? ይሄ ጥያቄ የማይቀር ነው አሉ። ይህንን በሚጠይቁኝ ሰዓት የሚሰማኝን ስሜት አትጠይቀኝ። ከዚህ በፊት አብረኝ የነበሩ ሴቶችን አስታውሳለሁ። እንግዲህ በተለይ አንደኛዋን እንደማስታውሰው ራሷ መርፌ ወግታ እንዳስወረደች ሁሉ ነግረውኛል። በቃ አልፈልግም ብላ ማለት ነው እና ይሄ በጣም ያንገበግበኛል፣ ይቆጨኛል። አሁን ይህንን የምነግርህ በእኔ እድሜ በዛ መስመር ውስጥ የሄዱ ሰዎች እንዳሉ አምናለሁ። አሁን ውጭ ዓለም ላይ አሉ፣ በተለይ አውሮፓ፣ ካናዳ፣ አሜሪካ የመሳሰለው ላይ ብዙ ሰዎች እንደሚደውሉ አውቃለሁ። አብዛኛው ሰው ገንዘብ ቢኖረውም ህይወቱ ባዶ ነው። ንብረት ቢኖረውም ስራ ቢኖረውም ህይወቱ ባዶ ነው። ዝም ብለህ በቃ ትርጉም የሌለው ህይወት ነው የምትኖረው። ስለዚህ ምን እንደማድረግ ጨንቆኛል ሲሉ ምንድን ነው ያልኳቸው? የጸሎት ህይወታቸውን ለማጣራት ሞከርኩ። የስግደት ህይወታቸውን፣ አጠቃላይ መንፈሳዊ ህይወታቸውን እና ያን ያህል አይደለም አሉ። ያን ያህል አይደለም፣ በተቻለ መጠን እንደዚህ የዕለት ጸሎት እንደዚህ ጸልያለሁ እንዲህ አይነት ነገር እና ያ በዛ ብቻ የምንፈልገው ውጤት ጋር መድረስ እንችላለን ብዬ እኔ በግሌ አላምንም እና ሁሌ ከእግዚአብሔር ጋር መቆራኘቱ፣ ሁሌ ከእግዚአብሔር ጋር መገናኘቱ፣ ሁሌ መጸለዩ፣ ሁሌ መስገዱ፣ ሁሌ መንበርከኩ ወሳኝነት ይኖረዋል ብዬ ነው የማምነው እና ያንን ነው የነገርኳቸው። በጣም ደስ ያለኝ ግን ምንድን ነው ረጅም ሰዓት አውርተን ከጨረስን በኋላ ምንድን ነው ያሉኝ? ነግሬያለሁ ስቶሪዬን። እንደውም የሚገርም አንድ ቻናል ነግረውኛል። ኢትዮጵያ ውስጥ መጥተው ቃለ ምልልስ ለማድረግ በቅር ላይ ያሉ ጊዜያቸው ደርሶ እንደተመለሱ እና ያለፈው ህይወቴ የነበርኩበት የተማርኩበት ቶፕ ተማሪ ነበርኩ ነው ያሉት እና የተማሩባቸውም ትምህርት ቤት ቀላል ነው። ያኔ ዊንጌት ምን አይነት ተማሪዎች ይማሩ እንደነበር፣ ምን አይነት ተማሪዎች እንደወጡ ብዙዎቻችሁ ታውቃላችሁ። ከዛ ሕክምና ሳይንስ ውስጥም ሲገባ በተለይ በዛን ሰዓት ላይ እንግዲህ አቶ ጌታቸውን አንስተናል እና በእነሱ ጊዜ የተማሩ ተማሪዎች ምን ያህል በጣም ብሪሊየንት ተማሪዎች እንደነበሩ ይታወቃል። ያንን ሁሉ የህይወት መስመር አልፈው ከመጡ በኋላ በቃ ኖርማል መኖር ሲጀምሩ ግን ነገሮች አሁን እኛ ከምንናገረው በትምህርት መልክ ከምናስተላልፈው ነገር ጋር በተያያዘ
ህይወት ሲዘጋጋ ትንሽ ያማል ብቻ አይደለም፣ የርኩስ መንፈስ አሰራር ምን ያህል በህይወታችን ላይ ተጽዕኖ እያሳደረ እንደሆነ ከመቼውም ጊዜ በላይ ይገባናል ብዬ አስባለሁ። ያንን ሁሉ መንገድ ተጉዛችሁ መጣችሁ፣ ብዙ ነገር ይዛችሁ፣ የቤት ችግር ሳይኖርባችሁ፣ የገንዘብ ችግር ሳይኖርባችሁ፣ ህይወታችሁ ባዶ ሲሆን ለምንድን ነው የምኖረው ብላችሁ መጠየቃችሁ አይቀርም እና ይሄ ምንድን ነው ያስታወሰኝ፣ ብዙ ጊዜ ዓለማችን ላይ የሚኖሩ ሀብታሞችን ብቻ አይደለም፣ ሴሌብሪቲ የሆኑ ሰዎች፣ በተለይ ደግሞ በሙዚቃውና በፊልሙ ኢንዱስትሪ ውስጥ ያሉ ሰዎች ዝና ኖሯቸው፣ ገንዘብ ኖሯቸው፣ ሀብት ኖሯቸው ግን ብዙ ጊዜ በተደጋጋሚ ራሳቸውን ሱሳይድ ለማድረግ ሲሞክሩ እንሰማለን በተለያዩ ዜና አውታሮች ላይ እና ለምንድን ነው ብለን ወደኋላ ሄደን ስናጣራ የምናገኘው መልስ ምንድን ነው? በህይወት ስለማይረኩ፣ ሁሉ ነገር ቦሪንግ ስለሚሆንባቸው። ምክንያቱም ሁሉም ነገር አላቸው፣ ግን አንዳንዶቹ ልጅ የላቸውም፣ አንዳንዶቹ ትዳር እምቢ ብሏቸዋል። ይሄ ምንድን ነው? ከእግዚአብሔር በራቅን ቁጥር ነው። ቅዱስ መንፈስ የሌለበት ህይወት የፈለገ ቁሳዊ ነገር ቢኖረው ሙሉ አይሆንም። እንደውም ትልቁ ነገር የጎደለው እዛኛው መንፈሳዊ ነገሩ ላይ ነው እና ይሄንን ነው ልነግራቸው እንግዲህ እኔ ወደ ላይ ሄጄ እሳቸውን መምከር የምችልበት ደረጃ ነኝ ብዬ አላምንም። ግን ከምሰራው ስራ አንጻር ትንሽም ቢሆን የገባኝ ከመምህራኖቼ የተማርኩት ነገር ስላለ እሱን ነው ሼር ላደርጋቸው የሞከርኩት እና እንዲህ አይነት ሰዎች አሉ በመላው ዓለም ላይ በርካታ ኢትዮጵያውያኖች አሉ፣ ሁሉ ነገር ተሟልቶላቸው በቁሳዊ አይን። ነገር ግን ዋነኛው የህይወት መሰረት ላይ ስንመጣ ቤተሰብ ስንል ትዳር፣ ልጆች የሌሏቸው፣ ያ ደግሞ ባሳደረባቸው ተጽዕኖ ስራቸውንም ወደ መጥላት ይሄዱ። የምሰራው ለማን ነው? የምለፋው ለማን ነው? ቤት የምሰራው ለማን ነው? ስለዚህ ህይወት ምንድን ነው የሚል ምርምር ውስጥ ገብተው መጨረሻ ላይ ውሳኔያቸው ደስ የማይል ውሳኔ እና እነዚህ አይነት ሰዎችን የሚወጡበትን መንገድ በምክርም ይሁን በመሳሰሉት ነገሮች ተናግረው እነዚህን ሰዎች ወደ ትክክለኛው መንገድ ማምጣት፣ እነሱ ያላዩትን ሌላ ብርሃናዊ መንገድ ማሳየት አግባብ ነው ብዬ ነው እማምነው። ምክንያቱም እንግዲህ አንድ መርሃ ግብር ስሰራ የነገርኳቸውን ነገር ታስታውሳላችሁ ብዬ አስባለሁ የፕሮግራሜ ተከታታዮች። ይህ ምንድነው? በአንድ ወቅት እንግዲህ አንድ መጽሔት አንድ ጥናት አድርገው ነበረ እና ያ ጥናት ምንድነው? ይህንን የምደጋግመው ምንድነው? ከዚህ ምንድነው ዛሬ ይዤው ከመጣሁት መርሃ ግብር ጋር አብሮ ስለመሄድ ነው እና ካለ ቅዱስ መንፈስ ያለ እግዚአብሔር ጣልቃ ገብነት ህይወት ትርጉም አልባ እንደሆነ ላሳያችሁ ስለፈለጉ ነው እና ያ መጽሔት ባደረገው ጥናት መሰረት ከዓለም ህዝብ ራሳቸውን በራሳቸው በማጥፋት የመጀመሪያውን ደረጃ የያዙት እነማን ናቸው ብለው ጥናት ሲያደርጉ ጃፓኖች ሆነው ያገኙት። ጃፓናውያን መሆናቸው ብቻ አይደለም፣ እነዛ ጃፓናውያን ግን በሀብት ደረጃ ሲታዩ ደግሞ የዓለማችን ቁንጮ ሀብታሞች ናቸው። ስለዚህ ለምንድን ነው አሉ ጥናት አድራጊዎቹ፣ ለምንድን ነው ሀብት ያላቸው ሁሉ ነገር በዓለም ደረጃ ፒክ ጫፍ ላይ የደረሱ የዓለማችን ቢሊዮነሮች ናቸው እና ለምንድን ነው ሁሉ ነገር ተሟልቶላቸው ራሳቸውን የሚያጠፉት ሲሉ ያገኙት ውጤት ምንድን ነው? እንግዲህ ሀብት፣ ገንዘብ፣ ቁስ ያለ እግዚአብሔር ጣልቃ ገብነት ትርጉም አልባ እንደሆነ ነው። እነዛ ሰዎች በምድራዊ ህይወታቸው ሁሉ ነገር የተሳካላቸው ናቸው። ነገር ግን ውስጣቸውን ደግሞ ጠልቀን ስንመረምር ውስጣቸው ቅዱስ መንፈስ ስለሌለ፣ ውስጣቸው ብዙ የጎደላቸው ነገር ስለሌለ ራሳቸውን ለማጥፋት ተገደዋል እና እንዲህ አይነት መንፈስ አሁን ከመቼውም ጊዜ በላይ በተለይ ደግሞ ይሄ በጣም ሲቪላይዝድ የሆነ ህይወት የሚኖሩ ሰዎች ላይ አለ። ሁሉንም እያልኩ አይደለም። ሲቪላይዝድ ህይወት እየኖሩም እግዚአብሔር የገባቸው ሰዎች ወይ ደግሞ እግዚአብሔር የነካቸው ሰዎች አሉ። የነሱ ብለስድ መባረክ ነው፣ መቀደስ ነው የነሱ። ምክንያቱም በቁሳዊ ህይወታቸውም ተሳክቶላቸዋል፣ በመንፈሳዊ ህይወታቸውም ተሳክቶላቸዋል። አሁን ልዩነቱ ምንድን ነው? ሰዎች በቁሳዊ ህይወት ሰክሰስፉል እስከሆኑ ድረስ ሁሉን ነገር ማድረግ የሚችሉ ሁሉ ነገር የሚሟላላቸው ይመስላቸዋል። ግን አይደለም፣ እውነታዊ አይደለም። እንደውም ከቁሳዊ ህይወት ይልቅ መንፈሳዊ ህይወት ላይ በደንብ ዲፔንድ አድርገው የሰራ ሰው፣ ወደ እግዚአብሔር የተጠጋ ሰው፣ ቅዱስ መንፈስን ወደ ውስጡ ያስገባ ሰው፣ እግዚአብሔር ማረፊያ ለመሆን የፈቀደ ሰው ሁለቱንም አቻችሎ ደስ ብሎት በሰላም መኖር ይችላል እና የኚህ ባለታሪክን ታሪክ ያመጣሁት ያለ ምክንያት አይደለም። ብዙዎች እየደወሉ ተመሳሳይ ታሪክ ስለሚነግሩኝ ነው። የተሳካልኝ ነኝ፣ 2-3 ቤት አለኝ፣ ሌሎች ሰዎችን እረዳለሁ፣ ነገር ግን የራሴ ህይወት የለኝም፣ ልጅ የለኝም፣ ትዳር የለኝም፣ ሞክሬ አልተሳካልኝም፣
የምቀርባቸው ወንዶች ከ1 ሳምንት በላይ ከኔ ጋር አይቆዩም፣ የምቀርባቸው ሴቶች ከ2 ሳምንት በላይ ከኔ ጋር አይቆዩም የሚሉ በርካታ ታሪኮችን በሁለቱም ጾታዎች በኩል እሰማለሁ እና በእርግጥም ያማል። ባዶ ህይወት፣ ሁሉ ነገር ኖራችሁ ባዶ ስትሆኑ። ስለዚህ ለባለ ታሪካችንም ተመሳሳይ ታሪክ ላላችሁም ሰዎች መናገር የምፈልገው አንደኛ እንዲህ አይነት ነገሮች በተለያየ ምክንያት እንደሚዘጉ መጀመሪያ ማወቅ ነው። በተለያዩ መንገዶች ስላችሁ ምንድነው እንግዲህ ስለ እድል ብዙ ያወርተናል። እድል እንዴት ይወሰዳል? እድል እንዴት የእድል በር እንዴት ይዘጋል? ይሄ ምንድነው? ቀጥተኛ ትርጉሙ ሰዎች በእኛ ላይ ምቀኝነት ሲኖራቸው፣ በእኛ ችሎታ ላይ፣ በእኛ ሀብት ላይ፣ በእኛ መሻሻል ላይ ቅናት ሲያድርባቸው የእኛን የእድል በር አዘግተው የእነሱን የሚያስከፉበት መንገድ ነው። ስለዚህ ለዛ ላለመመቻቸት ደግሞ ምንድነው ማድረግ ያለብን ነው? እድላችንን ሰዎች እንዳይወስዱ የእነሱን እድል አስከፍተው የእኛን እንዳያዘጉ ነው ማድረግ ያለብን ነው። ያ እንግዲህ ያው ደጋግመን የምንናገረው ነው። ወደ እግዚአብሔር ከመጠጋት ውጭ ምንም አቋራጭ መንገድ የለምና ያንን ብታደርጉ የሚል መልእክት ማስተላለፍ እፈልጋለሁ። እና እኚህ ሰው እንግዲህ ብዙ ነገር ካወራን በኋላ በጣም እንዲያስደስተኝ ነገር ልንገራቸው። እንግዲህ መልሴ ምን ያህል ያርካቸው አላውቅም። ከኔ ጋር ስለተነጋገሩና የውስጣቸውን ስላወጡ ብቻ እፎይ እንዳሉና በቃ ከመቼውም ጊዜ በላይ እንደ ዛሬ ደስተኛ ሆኜ አላውቅም ነው ያሉት። ለምን አልኳቸው። ምንም እኮ እንትን አላለም። ኦልሞስት 1 ሰዓት 2 ሰዓት አወራን። ግን በቃ ያለውን ነገር ነው ልነግረውት፣ የማውቀውን እውነት ነው ላስጨብጠውት የሞከርኩት። ስለዚህ ይሄ የእግዚአብሔር መንገድ ነው። እንዲህ ስገዱ፣ እንዲህ ጸልዩ፣ እንዲህ አድርጎ እንዳውም ስለ ስግደት ስናወራ የተመታሁት እግሬ ላይ አሉ። ያው ደማቸውን እንዳፈሰሱ አጥንታቸውን እንደከሰከሱ ነግሬያቸዋለሁ። እና እሷ ትንሽ ታስቸግረኛል እንጂ እሞክራለሁ ነው ያሉት። እግዚአብሔር ልብን ነው የሚመለከተው። የሚችሉትን ያህል ሞክሩ። ካልቻሉ በጸሎት ተንበርክከው በመጸለይ እግዚአብሔርን መለመን ይችላሉ። እንዲህ አይነት ሰዎችን ግራ ከተጋቡበት መንገድ ማውጣትና በተቻለ አቅም እግዚአብሔርን መንገድ ለማሳየት መሞከር መታደል ነው። እግዚአብሔር ይህንን ስለፈቀደልኝ አመሰግነዋለሁ። እና እንዲህ አይነት በርካታ ሰዎች አሉና በቅርበት የምታውቁ ሰዎች እናንተ ከነሱ የተሻለ መንፈሳዊ ሕይወት ካላችሁ እንደዚህ አይነት ሰዎችን ብታግዟቸው፣ ብንተጋገዝ ብዙ ሰው መንገዱን ያስተካክላል፣ ከገባበት ጭንቀትም ይወጣል ብዬ አምናለሁ። ስለዚህ የኚህ ሰው ደስታ መጨረሻ ላይ ከተለያየን በኋላ ልንለያይ ስንል በቃ የተሰማቸውን ደስታ ከማየት ውጭ ደስ የሚል ነገር የለም። አንድን ሰው ከገባበት ጭንቀት፣ ከገባበት ስትረስ፣ ከገባበት ውጥረት ይሄን መንገድ አለ ብሎ እንዲያስብ ከማድረግ በላይ ምንም ደስ የሚል ነገር የለምና በተለይ በመንፈሳዊ ሕይወታችሁ ላይ ጠንከር የምትሉት ሰዎች አጠገባችሁ ያሉ ደከም ያሉ ሰዎችን ብታግዟቸው የሚለውንም መጨረሻ ላይ ማስተላለፍ ፈልጋለሁ። እንግዲህ ለዛሬ መርሃ ግብር የመረጥኩት ታሪክ የተከታተላችሁት ነበረ። አብራችሁን ስለነበራችሁ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ድረስ በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።